በጥያቄያችሁ መሰረት አሁንም እዝል ዕጣነ ሞገር ይዤላችሁ ቀርብ ያለው በእመቤታችን በልጇ በሰሎሜ በዮሴፍ በስደት ነው። እንግዲህ ይህን ሰሞን የሚደረገው በዚያው መሰረት ነው። ሁላችሁም ሰብስክራይብ እያደረጋችሁ ለብዙዎች አጋሩልኝ። ሼር ላይክ በማድረግ ለሌሎችም እንዲደርስ አድርጉልኝ። ነዳየ ሥጋ ስደት ዘውገ ያዕቆብ ባዕል እምገጸ ሰሎሜ ይቀውም ወይስእል እንዘ ይብል ተዘከርኒ በእንተ ማርያም ድንግል ወበእንተ ወልዳ አማኑኤል በስመ ማርያም ትምክህት ወበስመ ክርስቶስ ልዑል ተአምኔየ አምጣነ በጻይኩ በዘግብፅ ሀቅል ኢትዮጵያ ገበርኪ አመፃ በእመ ምእመናን ወንጌል አምጣነ ፈጸምኪ ግፋ ወአማሰንኪ በሃጉል አባግኤሃ እለ ቤቴል ለተጋቡ ጽድቀ በመሬበ ሳይል ወተመልኡ እምአሚን ጎል የሚል ነው። እንግዲህ ትርጉሙ የባይለ ጸጋ ያዕቆብ እንግዲህ የዮሴፍ አባት ማለት ነው። የአብርሃም ልጅ ማለት ነው። ያዕቆብ የይስሐቅ ልጅ ነው። ከዛ በኋላ ወደ ግብፅ በስደት ሄደው ማለት ነው። የባይለ ጸጋ ያዕቆብ ወገን የሆነ የሥጋ ችግረኛ ስደት እምገጸ ሰሎሜ ይቀውም ወይስእል ከሰሎሜ ፊት ይቆማል ይለምናል። ቆሞ ይለምናል ማለት ነው። ቆሞ ይለምናል። እንዘ ይብል ተዘከርኒ በእንተ ማርያም ድንግል ወበእንተ ወልዳ አማኑኤል በልጇ በአማኑኤል ስለ ልጇ አማኑኤል ስለ ድንግል ማርያም ተዘከሪኝ እያለ በፊቷ ቆሞ ይለምናል ነው። በስመ ማርያም ትምክህት ወበስመ ክርስቶስ ልዑል በልዑል ገናና የሆነ ክርስቶስ በክርስቶስ ስምና የምመካባት ማርያም በሷ ስም ታምኜ አምጣነ በጻይኩ በዘግብፅ ሀቅል በግብፅ በረሃ የደረስኩት የነሱን ስም ታምኜ ነውና አምኜ ነውና፣ ስለዚህ ተዘከሪኝ በእንተ ማርያም በእንተ ኢየሱስ እያለ ይለምናል ማለት ነው። ይሄ ዋናው የዕለቱ ታሪክ ነው። ከዚህ በኋላ ደግሞ ኢትዮጵያ ገበርኪ አመፃ በእመ ምእመናን ወንጌል በምእመናን እናት ወንጌል ላይ ግፍን ወይንም አመፃን ኢትዮጵያ ሰራሽ አምጣነ ፈጸምኪ ግፋ ወአማሰንኪ በሃጉል አባግኤሃ እለ ቤቴል ለተጋቡ ጽድቀ በመርበ ሳይል ወተመሉ እምአሚን ጎል በሃይማኖት ጋጥ የተመሉና በይቅርታ ሜዳ በእውነት የተሰበሰቡ የቤተ ክርስቲያን በጎቿ ምእመናንን ለማለት ነው። በጎቿ ምእመናንን በጥፋት አጥፍተሻል፣ ግፍንም ፈጽመሻልና አመፃን አደረግሽ ነው። ከዚህ በኋላ ያለው ምንድነው? ወደዚህ ያለው እንግዲህ አንድ ችግረኛ ስመ እግዚአብሔር የእመቤታችንን ስም እየጠራ ያው ይለምናል ማለት ነው። በደጅ ቆምና ኧረ ተዘከሩኝ፣ እኔ ወደዚህ ወጣሁት የክርስቶስን ስምና የማርያምን ስም ይዤ ነው እንጂ አምኜ ነው እንጂ ምንም የለኝም ድሃ ነኝ እያለ እየቀባጠረ ያው ይለምናል ማለት ነው። ለወርቁ ምንድነው ከተባለ ያው ሰሎሜ ደጅ ቆመ። ነገር ግን በእንተ ማርያም በእንተ አማኑኤል ያው ስለ አማኑኤል ስለ ማርያም እያለ ማለት እመቤታችን አማኑኤልም ልጇ ያው በስደት ውስጥ አሉ። እዚህ ጋር ወደ ግብፅ በረሃ አንድ ሰው ስሟን ስንቅ አድርጌ ሄድኩ ይላል እና በዛ የሄድኩት እኮ ስሙን አምኜ ነውና ስለዚህ የለኝም አብሉኝ አጠጡኝ እንደማለት ነው። ስለዚህ ወደ ግብፅ በረሃ ልጇ አማኑኤልና እርሷ እመቤታችን ድንግል ማርያም ከሰሎሜ ከዮሴፍ ጋራ ወደ ግብፅ መሰደዳቸውን የሚያመለክት ምስጢራዊ ቅኔ ነው ማለት ነው። ህብር አዘል ነው። ነገር ግን ብትን ሰዋስው ግልጽ የሆነ ዘሮች ናቸው ያሉበት። ከዚህ በኋላ አሰረ ነጋሲ ይሄ እንግዲህ ኢትዮጵያ እንግዲህ በአሁኑ ጊዜ እንግዲህ
በምዕመናን ላይ እየተፈጸመ ያለውን ሰቆቃና ሞት፣ ስደት፣ ንብረታቸውን ለጥፋት እነሱን ደግሞ ለስደት በጣም በእውነት በሚያሳዝን መልኩ እየሰማን እያየን ነውና ያንን የሚገልጽ ነው። እነሱ በይቅርታ በሃይማኖት ያሉ ሰዎች ነገር ግን የሚደርስባቸው መከራ በአሁኑ በሀገራቸው በተወለዱበት ኢትዮጵያ በተባለችው ሀገር ላይ በጣም ብዙ መከራ እየደረሰ ነውና ያንን እንደው ለማሰብ ያክል ነው። እንግዲህ የተጎዱ ወገኖቻችንንም እግዚአብሔር እንግዲህ በቸርነቱ ይድረስላቸው። ዳርዳሩ መቼም መከራ ውስጥ ነው ያለውና እግዚአብሔር ሀገራችንን ሰላም ያደርግልን እላለሁ። ከዛ ሙያው ምንድነው? ነዳይ ስደት ምሳሌ ነዳይ ሰም ስደት ወርቅ ተመስሎ የይቀውም ወይ ስዕል ባለቤት ስጋ የነዳይ ዘርፍ ዘውግ የስደት ነዳይ ቅጽል ያዕቆብ በዓል ምሳሌ በዓል ሰም ያዕቆብ ወርቅ ተመስሎ የዘውግ ዘርፍ ይሆናል ማለት ነው። አገባብ ፍቺው ከሙያው መነሻ ገጸ የመነሻ ባለቤት ሰሎሜ የገጽ ዘርፍ ይቀውም ወይ ስዕል በተጫፍረው ማሰሪያ ያስራሉ እንጂ አይሳቡም። እንዛ አገባብ ፍቺው የሙያ ማንጸሪያ ይብል ያለው አንቀጽ እንዳያስር እንዘ ይጠብቀዋል። ተዘከረኒ የይብል ተለዋጭ ይባላል። በእንተ አገባብ ሙያው ስለ ፍቺው ስለ ሙያው ማንጸሪያ ማርያም የማንጸሪያ ባለቤት ድንግል የማርያም ቅጽል ይሆናል ማለት ነው። ወበእንተ እንደዛው ነው፣ እንደዛ ይሰጣል። ወልዳ የአማኑኤል ቅጽር አማኑኤል ደግሞ የዚሁ የማንጸሪያ ባለቤት ይሆናል ማለት ነው። በአገባብ ፍቺው በቆንቀሪ ሙያው ማድረጊያ ስመ የማድረጊያ ባለቤት ማርያም የስም ዘርፍ ትምክት የማርያም ቅጽል ወበስመ እንደዛው ክርስቶስ የስመ ዘርፍ ልዑል የክርስቶስ ቅጽል ይሆናል ማለት ነው። ተአሚኔ ያለው ወዛን ቀዝ ይስባል እንጂ አያስርም። አምጣና አገባብ ፍቺውና ሙያው አስረጅነቱ ይቀውም ወይ ስዕል ላለው በጻይኩ ያለው አንቀጽ እንዳያስር አምጣና ይጠብቃል። በአገባብ ፍቺው በቆንቀሪ ሙያው ማድረጊያ ዘርፍ ደፊ ዘርፍ ደፊነቱ ሀቅለ ግብጽ የሚያሰኝ ግብጽ የሀቅለ ዘርፍ ሀቅለ ደግሞ ማድረጊያ ይወጣበት ይባላል። እቺ ዘርፍ ደፊ ነው የምትሆነው ማለት ነው። ኢትዮጵያ የገበርኪ ባለቤት አመፃ የገበርኪ ተሳቢ በአገባብ ፍቺው በቆንቀሪ ሙያው ማድረጊያ ወንጌል ምሳሌ እምሰም ወንጌል ወርቅ ተመስላ የማድረጊያ ባለቤት ምእመናን የእም ዘርፍ አምጣና አገባብ ፍቺውና ሙያ አስረጅነቱ ገበርኪ ላለው ፈጸምኪ እንዳያስር አምጣና ይጠበቃል። ግፍአ የፈጸምኪ ተሳቢ ወአማሰንኪ በወ ተጫፍሮ የአምጣነ እንዳያስር አምጣና ይጠብቀዋል። በአገባብ ፍቺው በቆንቀሪ ሙያው ማድረጊያ ሀጉል የማድረጊያ ባለቤት አባግኢሃ የሚለው የአማሰንኪ ተሳቢዎች እለ ዘርፍ አያይዝነቱ አባጋ ቤቴል የሚያሰኝ ቤቴል የአባግ ዘርፍ ይሆናል ማለት ነው። እለ አገባብ ፍቺው የሙያው ቅጽልነቱ አባግ ላለው ተጋብኡ ወተመልኡ በተጫፍሮ እንዳያስር እለ ይጠብቀዋል። ጽድቃ በእውነት ስላለ ማድረጊያ ወጣ ከእውነት ስላለ መነሻ ወጣበት። በአገባብ ፍቺው በቆንቀሪ ሙያው ማድረጊያ መርህብ ሳይል ምሳሌ መርህብ ሰም ሳይል ወርቅ ተመስሎ የማድረጊያ ባለቤት ተመሉ ተሰጥቷል። ያው አገባብ ፍቺው ከሙያው መነሻ አሚን ጎል ምሳሌ ጎል ሰም አሚን ወርቅ ተመስሎ የመነሻ ባለቤት በማለት ሙያው ይሰጣል ማለት ነው። ሁላችሁም ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አሁን ለብዙዎች አድርሱልኝ። እንቀጥላለን። ይቆየን ለዛሬ።